ሻንጣውም አልቋል፣ ተዘግቷል፣ አው ተቆላልፎ ጨርሷል። ልንሄድ ነው። መሄዱ አይደለም ሰዎች መሄዱ አይደለም። ምን ያውን የመረረኝ እዛ ከሄድኩ በኋላ ወደዚህ የሚለኝ ነገር ኧረ የመንፈስ ያዝልኝ እንደው መድኃኒዓለም እባክህ እንዴ ሁለተኛ ልመለስም ብዬ ሄዳለሁ። እዛ ስደርስ ምን እንደሚነካኝ አላውቅም ጋይስ። ምን እየበረረው ወደዚያ ያመጣኛል፣ እያበረረው ወደዚያ ያመጣለኝ። ኧረ ጌታው ኧረ እንደው መድኃኒዓለም አባቴ እንደው እግሬን ያዝልኝ። አይ የግድ መሄድ አለብሽ እግርሽን የፈጠርኩሽ ለመሄድ ነው ካልክ ደግሞ አገር ቀይርልኝ። አዎ አገር ቀይርልኝ እንዴ በመመላለስ እኮ ተሰቃዩ እኮ ጋይስ። ሁለተኛ ልመለስም ብዬ ሄዳለሁ። እንደው የሚጠይቀኝ ሰው ትመለሻለሽ የሚለኝ ሰው ራሱ ጠላቴ ነው። ሁለተኛ ልመለስም ብዬ ሄዳለሁ። እዛ ስደርስ ምን እንደሚያጋጥመኝ አላውቅም። አንዴ ንፋሱ ሽው ሲያደርገኝ ወደዚህ እያበረረ ያመጣኛል። እኔ እኮ በመሃል ተሰቃየሁ እኮ እግሬ ቀጠነ እኮ በመመላለስ እንዴ ሸዋዳ ጋይስ። ያ ረቢ ጌታ እንደው አደራ መድኃኒዓለም ባውኑ አደራና ጨርሰናል ውዶቼ። ለማንኛውም ደህና ሁኑልኝ እሺ። በጣም ነው የምወዳችሁ እንገናኛለን እዛ ኢትዮጵያም ያላችሁ አንዳንድ ሰዎች ደግሞ እስቲ የሆነ ነገር ማስታወቂያ ምንም አሰሩ። እውነቴን ነው ደግፉን። እኛንን መደገፍ ያለብን ቅመሞች። እውነቴን ነውና ውዶቼ እንግዲህ ይኸው ቀይን ጨራርሻለሁ። በቃ ልንሄድ ነው። ኢን ዘ ኔክስት ቪዲዮ ኢትዮጵያ እንገናኝ። ወዳችኋለሁ። እሺ ሀባይብ ሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ክርስቲያን ወገኖቼ ሰላም ብያለሁ። እኛ ደህና ነን አልሐምዱሊላህ ማለት ነው። ሰሞኑን ጠፍቻለሁ። ያው ከ5 ቀን በላይ ሆኖኛል ዩቲዩብ ብቅ ካልኩኝ። ያው ችግር ገጥሞኛል ዩቲዩብ ላይ። አንዳንድ ሰው ታውቃላችሁ ላልሸገረው ነገር መጥቶ ሪፖርት ያደርግባችኋል። እናንተን ቻናል ለማዘጋት ብዙ ነገር ያደርጋል እና ብቻ ያው ለ3 ወር ያክል ታግጃለሁ ማለት ነው። እና ዩቲዩብ ቪዲዮ ፖስት ሳይሆን ከገንዘብ ማግኘው ሞኔታይዝ ተነስቶብኛል ማለት ነው። 3 ወር ያክል ኢንሻአላህ ከ3 ወር በኋላ ቅጣቴን ጨርሼ ኢንሻአላህ ሞኔታይዜን ይመለሳል ብዬ አስባለሁ። እና እናንተም ላይክ በማድረግ አግዙኝ። 35,000 ሰብስክራይብ የደረስኩት በእናንተ ነው። እናንተም ላይክ አድርጉኝ ማለት ነው። 3 ወር ኢንሻአላህ ምንም አይደለችም። ብዙ ታግዤሻለሁ። አመትም ተዘግቼ አውቃለሁ በጦርነት ማለት ነው። እና እንግዲህ አይዟችሁ ሀገር ለመግባት የምታስቡ ልጆች በጣም እኔ ከልቤ የምነግራችሁ ነገር ቢኖር እዛ ሀገር መታችሁ ምንም የምትፈሩት ነገርም ሊኖር አይገባም። ምክንያቱም እንግዲህ ውብሸትዬ ወደ ሀገር ልገባ ነው። በሰላም ትግባ። እንግዲህ ሀገሯም እሷም ትንሽ ሶሻል ሚዲያም ስለምትንቀሳቀስ ኢንሻአላህ ትሰራለች ብዬ አስባለሁ። ግን እናንተም ሀገራችሁ መታችሁ ወደዛ ይመልሰኛል ወደዛ ሂጅ የሚለኝ መንፈስ አለ ታለችና ሁሉም ነው። በነገራችን ላይ እዚህ 15 ቀን ወይ ወር ተቆዩ በኋላ የሆነ ድንግር የሚላቸው ነገር አለ። አንድ አካውንታቸው ላይ ገንዘብ እያለ ወደ ስራ ለመግባት፣ ሁለተኛ ደግሞ በቤተሰብ አማካኝነት ቤተሰብ ይሄን ያክል ይጨቃጨቃል። እናንተ እንደዛ ለፍታችሁለት በቃ የሆነ ነገር አመል ያመጣል ቤተሰብ ራሱ ማለት ነውና ቤታችሁን የምትሰሩት ለዛ ነው። ቤታችሁን አብዛኛው ስሩ የምንለው ለዛ ነው። ቤት ሳሰሩ እንዳትመጡ የምንለው ለዛ ነውና እና ቤታችሁ ራሳችሁ ቤት ሆናችሁ ነገሮችን በሂደት ማየት ነው ያለባችሁ። ወደ ሀገራችሁን ቶሎ አሁን እንደምታዩት ነው። በሰው ሀገርም ብዙ ጦርነቶች በተጀመሩበት ጊዜ ኑሮ ውድነት መጣ። አረቦች በጣም እየተናተፉ ነው። ህይወት እንደ ድሮ አልሆንላቸው ሲሉ ሰራተኛን ያመናጭቃሉ ምናምን በቃ እንደ ድሮ አይደለም። እና ወደ ሀገራችሁ መግባት ካለባችሁ በጊዜ ወደ ሀገራችሁ ግቡ፣ እርሜያችሁ ሳይሄድ ማለት ነው። እና ልጅም በጊዜ ነው፣ ትዳርም በጊዜ ነው። እርሜ ይሄዳል፣ መልክ ይጠፋል፣ ብዙ ነገር አለና በሴት ልጅ ብዙ ፈተና አለ። እሱን ተቋቁማችሁ ሰርታችሁ ወደ ሀገራችሁ መግባትን አስቡበት ማለት ነው። እና ሀባይብ ውብሸትም ወደ ሀገርሽ ያብቃሽ። ሀገራችን ሰላም ነው፣ ትቀበልሻለች። ትንሽ ኑሮ ውድነት አሁን ደግሞ ናር ብሎብናል። እኔ ችግር ልመታ አይደለም በነገራችን ላይ አንዳንዴ ደግሞ ከመጠን በላይ ሲሆን ያስጠላል ታውቃላችሁ። እና ከደሴ ወላሂ በጣም ያሳዘኑኝ ልጆች ቅድም 1-2 ልጆች አይቼ ልጃቸውን ሊያሳክሙ ያው እነዚህ ታውቃላችሁ የገጠር ሰዎች ጸበል ይሄዳሉ፣ የማይጠይቁበት ሰው የለም። ወልይ ጋር ምናምን ሲሉ በጣም ብዙ ነገር ያሳልፋሉ። እና ልጃቸው ታሞባቸው ነበረ ከመካነ ሰላም የሚገርማችሁ
ማን ነው ድሬዳዋ ድረስ ሂደዋል። ከመካነ ሰላም ድሬዳዋ ድረስ። ከዛ በኋላ በቃ እዛ ድረስ ሂደው እንደምንም ብለው ትራንስፖርት አሁን ነዳጅ ጠፍቶ ደሴ ድረስ እንደምንም ብለው ገቡ። ከደሴ በእግራቸው የሚገርማቸው ያ ልጅ ግን የ9 ወር ልጅ ነው። ከዛው ከመካነ ሰላም ድረስ እዛ እንትና ድረስ እስከሚሄዱ ድረስ በቃ ልጁ ሞቶባቸዋል። ምክንያቱም አይችልም፣ ህፃን ነው። በተለይ ታሞ ትራንስፖርት ላይ ግን ያገር ሰው እንደዚህ ለባህል ምናምን በቃ ብዙ ስለሚያስብ በቃ ልጁ ሞተባቸው። እነሱ ግን ከደሴ መካነ ሰላም ድረስ 3000 ብር አሏቸው ትራንስፖርት ማለት ነው። እና ከደሴ አቀስታ ድረስ 5,000 ገብቷል ትራንስፖርት። ሱብሃንአላህ ተመልከቱ። እና 3000 ብር ብለዋቸው በእግራቸው ከደሴ ድረስ 2 ቀን ሙሉ ፈጀብናሉ። በጣም እየመጡ ነው። በጣም እንደው ልፋታቸው ብታያቸው እንዴት እንደሞዘዙ እንዴት በቃ ኩሽምሽም ብለዋል። እንግዲህ በጣም ከብዷቸዋል። እና ከቀስታ ራሱ መካነ ሰላም እንዴት እንደሚገቡ በእግራቸው አላህ አለም እንጃ። እና ከባድ ነው በአሁኑ ጊዜ። በተለይ እነዚህ የውጭ ሀገሮች በጣም እንደዚህ ታናናሽ ሀገሮችን መቷቸው። በቃ እነሱ ቢያንስ የሚጎዱበት ነዳጅም ሁሉም እዛው አላቸው። እኛ ግን በጣም ጎዱን። ትራንስፖርት፣ ሸቀጡ፣ ሁሉም ነገር በትራንስፖርት ነው የሚመጣውና እሱን ጎድቶናል። ብቻ እንደ ሀገር እንኖረዋለን ኢንሻአላህ እንደ ሀገራችን እንኖረዋለን ማለት ነው። እና ሀባይብ ወደ ሀገራችሁ ግቡ። በደንብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማለት ነው። ያው ልልቀቅበት ብዬ ነው በነገራችን ላይ እንጂ ያው እኔ ምንም ገንዘብ አላገኝበትም። ምንም ነገር እንትን አለውም። ያው ዋች አወሬና ሰብስክራይብ እንዳይቀንስ ያው መልቀቅ ስላለብኝ ልቀቅ ብዬ ነው። እና ወደ ሀገራችሁ መግባት ስለምታስቡ ሀገራችሁ እንድትገቡ ትንሽ ልገፋፋችሁ ብዬ ነው። ወደ ሀገራችሁም ለምታስቡ ቀጣይ ስንት ብር ይዘን እንጣ፣ ምን እንስራ፣ ምን አዋጭ ነው አሁን ላይ እንደው እጅ የሚያስፈታ ስራ፣ አፍ የሚያስከፍት ስራ ምንድነው፣ ደንበኛ የሚበዛበት ስራ ምንድነው ምናምን ካላችሁ ቀጣይ ቪዲዮ ጠቅላላ አድርጌ እመጣለሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። መልካም ቆይታ